ግራጫ በር ነው ደርሻለሁ። ያበደታይ እንዴ ወይኔ ጉዴ! ስራ ነኝ ብለሽኝ እዚህ ምን ታደርጊያለሽ? አልገባኝም። ትተዋወቃላችሁ እንዴ? ትተዋወቃላችሁ? ፍቅረኛ እኮ ነች። ምን? እውነቱን ነው? ኧረ አይደለም። ያማል እንዴ? ምንድነው የምታወራው? ጭራሽ ቆይ እኔ ምን በደልኩሽ? ምን ያስዋሽዋል? ኧረ እንደውም ፎቶ አለ ላሳይህ። እንዴ አንተ እንጀራዬን አትዝጋ። ዲያስፖራ ነው ከአሜሪካን የመጣው። አንተ አይደለም አሜሪካ ግቢ ትወስደኛለህ? አሜሪካ ግቢማ ሂሳቡን ከከፈልሽ ወስድሻለሁ። አንተ ትቀልዳለህ እንዴ? ቀልዱንም አንቺ ነሽ የጀመርሽው። ይዙ ቴሌብር ላይ 200 ብር ላክልኝ። ይዙ ማለት ትተዋወቃላችሁ? ያርግልህ። በላኸኝ አይደል? በላከው። ምንድነው አልገባኝም። ዲያስፖራ አግኝተሽ ሞተሻል። ልፈትንሽ ነበር ጓደኛዬ። አንቺ ዲያስፖራ ነኝ ከጣፉ። ምን አይነት የልጅ ቀልድ ነው የምትቀልዱት? ማትረቡ ምድረፋራ ሹፍ ቺክ እንዴት እንደሚበላ። ኧረ አንተ እቺ ገገማ ነች ትብራብ። እሱን ለኔ ተዉት። በመቶ እናሲዝ ዛሬ ጥፊውን ይልሳል። ልጁ እቺ ይገዳለው እባክህ እናሲዝ። አተረፍ አተ በዚህ መልክ እንደ እንጀራ ጠቅልሎ ነው የሚበላው። ወጣት ባንቺ ሊጋደል። ስሚ የምሬን እኮ ነው። ህግ እንኳን ባፈሪ ፈጣሪን አትፈሪም? ምን አጠፋው? ይሄን የመሰለ መልክ ብቻሽን ይዘሽ ወጥተሽ ነው። ኦኬ ጅንጀና መሆኑ ነው። ምን ነው ቢሆን ይደብርሻል? የሆነ ነገሩ ግን ደስ ይላል። ይዙ ተበልቷል። የምር ይሆኒ ግባለት። ድሮም ጠርጥሬህ ነበር ዱርዬ ስራ ፈት። ምን አረኩ? አቀመሰችው። ብሬን አምጣ። ይሄው አሲዛ አይደል ያወራኝ። እኔ እንደሌሎች ሴቶች እንዳልመስልሽ። ሰላም ምርጥያንስ ዴናችሁ የት በይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሉፒስ እኔ በጣም ጃኒ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። የኔ ፍቅር በቃ አሁን እየነዳው ነው። በኋላ ደውልልሻለሁ። እየነዳው ነው። ያውና ግባ እናውጣ። ምን ዝም ብለህ ታንኳኳለህ እንዴ? በጣም ይቅርታ ወንድሜ። አተ ናንካችንም አይደረግም እኮ አሁን እንደዚህ እቃ። ኧረ ቀስ በል ብራዘር። ይሄንንም እንካ ወንድሜ። ተዋ ይሄን እየሰበሰብኩ አይደል እንዴ? እባክህ ቆሻሻ ዝም ብለህ ሰበስብ እንዴ? ታወራለህ እንዴ? ቶሎ ሰብስብ እናውጣ። እየሰራው አይደል እንዴ? ቢያንስ እሱ ያሉትን ቆሻሾች አጠራቅመህ ቀጣይ ስመጣ ወስዳቸዋለሁ። ጭራሽ መልስ ትመልስልኛለህ? ታፈላለህ እንዴ? ቆሻሻ መጥረግ ከሆነ ስራ ይኸው ጠርጋ አውጣ። እንካ። ስራዬ ቆሻሻ መልቀም እንጂ መናቅ አይደለም። ሄዳ ቅምጥላሉ ቆሻሻ። ወንድሜ ከማን ጋር ነው የምትጣላው? ከዚህ ጋር ነው። ወይኔ የኔ ፍቅር እዚህ ምን ትሰራለህ? ስራ ትተህ። ማን ነው የኔ ፍቅር? እጅ ከፉ። ቆሻሻውስ? ይሄ ውሸታ እየነዳው ነው አላለኝም ነበር እንዴ? ለካ ቆሻሻ ነበር ሲነዳ የነበረው። ስማ አንተ። አቤት አባ። ሂድ አንተ አባ አትበለኝ። እማዬ ደህና ነሽ? ደህና ነኝ የኔ ልጅ። አንቺ ምን አገባት ስለኔ ደህንነት? እኛም ወለድን እንላለን። ለመውለድማ እበትም ትል ይወልዳል። አይጠቅምም እንጂ። አባ ለምን በዚህ ልክ ራሴን እንድጠላ ታደርገኛለህ? አንተ አባ አትበለኝ አላልኩ? እስኪ ዛሬ እንኳን ጥቀመን። ገንዘብ ቸግሮን ነው የመጣ ነው። አሁንም ችግር ልታወራ ነው? እኔ አንድም ቀን ልጅ በመውለዴ እንዲቆጫለሁ ብዬ አላሰብኩም ነበር። ተው በዚህ ልክ አትናገረው። ዝም በይ። አንቺ ነሽ ልጁን እንደዚህ ደነዝ ያደረግሽው። እሺ ስንት ብር ነው የፈለጋችሁት? 10,000 ብር። እሺ መጣሁ፣ ጠብቁኝ። እንደዚህ እየሰደበ የሚበደር ወላጅ አለ? ምን ልጅ ሆነ? ቦስ ስራ ጨርሰሃል? አንድ 10,000 ብር ስጠኝ፣ ከቀጣይ ደሞዝ ትቆርጣለህ። ትቀልዳለህ እንዴ? የምን 10,000 ብር ነው? ዳይ ወደ ስራ። ታሪኩ በእናትህ 10,000 ብር ካለ ስጠኝ። እቁቡ ሲወጣ ትወስዳለህ። ወይኔ በእናት ትናንትና እኮ ሌላ ሰው ወሰደ። ቀድመህ ብትነግረኝ ይሰጥ ነበር። እሺ በእናትህ ስልክም ቢሆን ግዛኝ፣ በእናትህ ቅበረኝ። አረ ዮኒ ታውቅ የለ እኔ እንደዚህ አይነት ስራ አልሰራም። እሺ አብርሽ በእናትህ ስልክ ግዛኝ። የለኝም። መቸገር ትጠላለህ። ልጄ እንካ፣ ይኸው ስጠው። ሂድ ስጠው።
ይኸው አባዬ ያገኘሁትን ነው። እንዲህ ነው ልጅ ናቀፈኝ። አየኔ ልጅ ተናዶብኝ እኮ ነው። በል ከቤት አትጥፋ፣ ብቅ በል። የምትፈልገውን አገኘህ አይደል? በልኝ። ምንም አያውቅም እኮ ምስኪን እኮ ነው። አይዞህ የኔ ልጅ ወዳጄ። እናት እንዲህ ደግ ናት። አባት ሳይቀር አባት ስራት ባለበትና ለነገሩ አባትም ደግ ነው። እንደዚህ የሚሳደብ አባት እኔ አይቼ አላውቅም። ስሚኝማ ያ ልጅ ሲያሳዝነኝ ደግሞ ስወደው። አንቺ እኮ ዝም ብለሽ ነው የካብሽው። እሱ እንደሆነ ክብር አይወድለትም። ተይ በእናትሽ እንደዚህ አትበይ፣ ያሳዝናል። ማገባኝ ስለዚህ ልጅ ከዚህ በኋላ አታንሺብኝ። እናንተ ይሄን ዕቃ ውሰድልን። እሺ እናንተ ቤት ነው ወይስ ሩቅ ነው? አይ የኛ ቤት ነው እንዲጥፍ ብሎ። እሺ ነው በቃ በቃ እዚህ ጋር አስቀምጣው። እንደዚህ ሆነክ ልገባ ነው? እሷን ተዋት። ሂሳብ ስንት ነው? ችግር የለውም ደስ ያለሽን ስጪኝ። ወይኔ ካሽ አልያዝኩም። አካውንት ንገረኝና ላስገባል። አረ በቃ ችግር የለውም ሌላ ቀን ሰጭኛለሽ። ሲያስጠላ አንጀት መብላት እንኳን የሚያደርገው ነገር ሲቀፍ። ሀሴት አንቺ ግቢ በቃ። እንዲህ የሚያወራ ሰው አይደለም እንዴ? ችግር የለውም ሰው በተገፋው ልክ ነው የሚገፋው። እሷን ተዋትና ቆይ ግን ለምን አብረን አንሆንም? ኑሩ ብዙ ጊዜ ነግሬሻለሁ። እኔና አንቺ የኑሮ ደረጃችን አይመጣጠንም። እሱ ችግር የለውም እኔ ጋር እኮ ያለው ይበቃናል። ወንድ እኮ ነኝ ምሩ፣ እንደ ወንድ ይሄን ማድረግ አልችልም። ደግሞ እሺ ብዬ አንቺን ባገባሽ ራሱ ክብራችንን የሚሉ ቤተሰቦችሽ አያስቀምጡኝም። ችግር የለውም ለሱ እኔ ማድረግ ያለብኝ ነገር ሁሉ አደርጋለሁ። ሁሉም ነገር እኮ እግዚአብሔር ሲፈቅድ ነው የሚሆነው። እሺ አሁን ላመጣበት 5,000 ብር ላክልህ። አካውንትን ንገረኝ። ኧረ እሺ በልታው 44 መጣው። እሺ የኔ ፍቅር አንቺን ሳገኝ ስሜ እኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው? እንደ ቀልድ ቤቱን ጣሞላ ነው አይደለ? ሄሎ ማነህ አንተ? አንተ ራሱ ማነህ? የጮኛዬን ስልክ አንስተ ማነህ ትለኛለህ እንዴ? ማነህ አንተ? አይ እኔ ታላቅ ወንድሟ ነኝ። ስትመጣ ትደውላለች። ወጣ ብላ ነው። ምን ነው ፊት ተቀየረ? ማዘር ደውላ ነበር። እውነት? ቶ በቃ በኋላ ደውልላታለሁ። ለምን ግን ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው? ስልኬን አነሳው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፍቃድ ታነሳለህ? ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው። ቆይ እኔ ነኝ እሱ ነው ባጣ? ቆይ ለነገሩ ልትቆጣ አልሞከረችም? ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ። ምንም የምታስረጂ ነገር እኮ የለም፣ ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ። እንዴት በሁለት ቢላ መብላት ቻልሽበት? መቼ ነው እንደዚህ ሆንሽው? ይቅርታ። ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው። እኔ አልተቀየምኩሽ፣ ግን ከዚህ በኋላ አይንሽን ማየት አልፈልግም። ልቤን ታውቂዋለሽ፣ ክፉ አልመኝልሽ። ለመጪው ትዳርሽ ይቅናሽ። ልቧን ሰበረው ይልሃል። ይዙ ና አንቺ ራስሽ እንዴ ይዙ ሁለተኛ የመጣሽ አጨቅጭቅኝ አላልኩሽም? ምን አይነት ሙጫ ነች ግን ማትላቀቂ? ይቅርታ። ለምን እጅ ማንሳቱ አስፈልገ? እያያሃት አይደለ እንዴ? ቀድመ ለምን የማያልቅ ጨዋታ አስጀመርካት? እሱንማ ታውቃለህ። እልህ አስይዛኝ ነው እኮ ጨዋታውን አሸንፈሃታል። ያውም ዳግም እንዳትነሳ አድርጌ ነዋ። እና የወንድነት ስሜት ተሰማ? ያውም አሸናፊ ወንድ። ቀሽም ወንድ ቀሽም ጓደኛ ነህ። እሺ ሁሉም ድሎች እኮ ድል አይደሉም። አንዳንድ ድሎች በውስጣቸው ሽንፈት አለ። አረ ይሁን ያረጋጋው። ብርጭቆ እኮ የሰበረውን ሳይሆን የሚያነሳውን ነው የሚቆርጠው። ይሄን ተረትን አንድ ቀን ለራስህ ትጠቀመዋለህ። እሺ ነህ እንጂ ይኸውልሽ ጓደኛዬን አውቀዋለሁ። እንዲህ መጥፎ ከመሆኑ በፊት ዋጋ ያስከፈለው የጥሩነት ታሪክ አለው። ልክ ነህ። እኔም እንዲህ ጥሩ ከመሆኔ በፊት ዋጋ ያስከፈለኝ የመጥፎነት ታሪክ አለ። ራስሽን ጠብቂ። እሱ የፈቀደው ነው የሚሆነው። ድራማ እኮ በእነዚህ ልጆች ሲሰራ ግን በቃ አንተ ይለያል ነው ምልህ። የኛ ሰፈር ጎረቤቶች ብርቄዋ ጉድ ሆንኩልሽ። የምን ጉድ ነው ደግሞ? አመቱ አይደርስም ብዬ የዮሃ አይ እንጀራ ነው ለካ የተሳልኩ። የት መጥቶ ነው የሚከፈለው? ይበልሽ እስከዛው እናቴ እስካናስ ግተሽ ሰውን ጉድ አስባልሽ እኮ እንጀራ። የምን ጉድ ነው የምትያንቻለሽ? 500 ብር የተሳልሽ። አረ የኔን አስተውስሽ። ያንቺም እኮ 30 እንጀራ ነው። ለምን እንደዚህ አናረግም? እኔ 5 እንጀራ አንቺ 200 ብር። አረ አሁን እንደሱ እናርገው ለቀለል አንቺ ብልጥ እና እናቴ ያንቺ እኮ 5 እንጀራ በ20 ብር 100 ብር ነው። እኔ ካንቺ የበለጠ ላወጣ ነው። አንቺ ብልጥ ይብላይ አንቺ ችግር የለም። እኔ ስጤፍ አስመጥቻለሁ። አንቺ ክብረ ቢስ እሷን ግግር አድርጌ አወጣለሁ። አንቺ ጋራ 500 ብር የተባሻው ዶርም የለሽ ምን የለሽ የቡና የአንድ መለኪያ መግዣ የለሽ። አንቺ ችግር የት ይመጣል? ውጭ አሁን አንቺ እንደው ይኸውልሽ ለማይቆይ ትመጭና ትዋረዳታለሽ። አድርጌ አወጣለሁ። አረ ይብላይ አንቺ ማን እንደሚከፍል ሁሌ ይዘላል። ደግሞ መጨረሻ ላይ ጀለሶች ሌላ ሰፈር ሊጣሉ ሲሄዱ እኔ ወደ ቤቴ አንተም ብሎ ጀለስ
አካሄድህ ራሱ ያስታውቃል። ሌላ ጾታ ነህ። አዲሷ ፍቅረኛ እሷ ናት። እንግዲህ ታዋቂልኝ ፍቅረኛ ያስክ ብሪን ተመጣጣ ወይስ ታወራ አንቺ ለምን እንደዚህ ለግዜ ሰጥሻለሁ? ምን ሆነሽ ነው አንተ? ችጋራ መስኖር አቀር ሲጀምራት መርዝ ባለፈው የነከሰች ውሻ ማለት ነው። የተረፈች መሰለህ እንዴ? 32 መርፌ መንብርቷ መርዛ። አንተ ውሻ ትመርዛለህ? ተረበሰማ ዳር ትላለህ። በእኔ ዳር አትበል አንተ። ሲጀምር ለምደሃል። ዳር ነው ሁሌ ሴንተሯን አታገኘው። ራስሽ ሰጥሻለሁ። ምንድነው ከረተ ራስሽ ሰጥሻለሁ እንዴ? ምንድነው የምትሽኝ? ማች ነው ራስን የቻልኩ አንተ ቆጥ ሰርታ እንዴ? ማዘር ራስን እንጂ ያለው በለ እንዴ ከረቸምክብኝ። እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ? ይረዛ በእና ብሬን ታመጣታ። አንቺ ደግሞ አይጠቅምሽም። በእኔሽ ምንም አይጠቅምሽ። ደግሞ ሴት ላይ ፊት ይላል አንተ። እቺ ልጅ ረገጧ ምንም የሴት አይመስልም። እንዲህ ሴቶች ይረግጣሉ። ቆሻሻ አውጡ እንዴ ዮናስ። ሄሌን ፍቅር እንዴ እየሰራ ነው ጓደኛዬ ላይ የምትጮትበት። ቆይ ጉዳን አላየች። እስኪ አንድ የሚሸጥ ፎቅ አለ ብሎኝ እሱን ላይ እየሄድኩኝ ነው። በኋላ ደውልሻለሁ የኔ ፍቅር። ስሚ ፍቅረኛሽ የት እንዳለ ታውቂያለሽ? አዎ ምን ነው የሚገዛው ፎቅ አለና እሱን ላይ ሄዷል። እኔ ጓደኛዬ ተጫውቶብሻል። ጉድሽን አላየሽም? ነይ ላሳይሽ። አየሽ ፎቅ የሚገዛው ፍቅረኛሽ የት ነህ? ምን ባክሽ፣ ፎቁን እኮ በገንዘብ ምክንያት ሳንስማማ ቀርተን አሁን መኪና ላይ እየሄድኩኝ ነው። ከተሳካ መኪና አንቺ ነው። እሺ ፍቅር ደግሞ ከተሳካ ተሳካልሻለሁ። ካንቺ ምደብቀው ምንም ነገር የለኝም። ከዚህ በላይም አልታገስም። ምን አንተ ውሸታም አትገኝ መስሎ ጓደኛዬ ልቀለቅባታ። ዮናስ ለምንድን ነው ያዋሸኸኝ? አልዋሸሁሽም እኮ። በውሸት ላይ ውሸት። እኔ ባለሀብት ነኝ ብለህ ታዋወቀኝ ብያለሁ። አንቺን ማጣት ስለማልፈልግ እኮ ነው ያዋሸሁሽ። እኔ እኮ አንተን ነው የምፈልገው። እንዴ ምን ልትሰሪ ነው? አንቺ አይመለከትሽም። ሂጂ። እንዲህ እየሰራህ እኮ ነው ፍቅር የሚያሟላልኝ። ቢኖረው ደግሞ ማሰብ ነው። እንኬ እኔ ፍቅር የፀጉር መሳሪያ ብለሽኝ ነበር አይደል? ጭራሽ እንደዚህም እየሰራ ትቀበያለሽ? እስካሁን አልሄድሽም? ተወት አባ። ሁላችንም እኮ እንዲህ አይነት ፍቅረኛ ነው ያጣ ነው። ግራጫ በር ነው ደርሻለሁ። ያበደታይ እንዴ ወይኔ ጉዴ! ስራ ነኝ ብለሽኝ እዚህ ምን ታደርጊያለሽ? አልገባኝም። ትተዋወቃላችሁ እንዴ? ትተዋወቃላችሁ? ፍቅረኛ እኮ ነች። ምን? እውነቱን ነው? ኧረ አይደለም። ያማል እንዴ? ምንድነው የምታወራው? ጭራሽ ወይኔ ምን በደልኩሽ? ምን ያስዋሸዋል? ኧረ እንደውም ፎቶ አለ ላሳይህ። እንዴ አንተ እንጀራዬን አትስጋ። ዲያስፖራ ነው ከአሜሪካን የመጣው። አንተ አይደለም አሜሪካ ግቢ ትወስደኛለህ? አሜሪካ ግቢማ ሂሳቡን ከከፈልሽ ወስድሻለሁ። አንተ ትቀልዳለህ እንዴ? ቀልዱንም አንቺ ነሽ የጀመርሽው። ይዙ ቴሌብር ላይ 200 ብር ላክልኝ። ይዙ ማለት ትተዋወቃላችሁ? ያርግልህ። በላኸኝ አይደል? በላከው። ምንድነው አልገባኝም። ዲያስፖራ አግኝተሽ ሞተሻል። ልፈትንሽ ነበር ጓደኛዬ። አንቺ ዲያስፖራ ነኝ ከጣፉ። ምን አይነት የልጅ ቀልድ ነው የምትቀልዱት? ማትረቡ። ይሄ ነው ያራዳ ልጅ። ዘንድሮም በዓል ባንድ ዶሮ ነው። ቆይ አንቺ ለምን እሺ ብለሽ ወደ ቤት አትመለሽም? ባንድ ዶሮ ነገር እያልሽ እያከኩ መኖር ምን የሚሉት ነው? ምን አጎደልክብኝ ብዬ ልተው? ናግባ ወደዚህ። ዶሮዋን እኔ ያረካት እንዴ? ምንድነው? ዶሮአችንን ሰርቆ አያፍርም። ጭራሽ ሽንኩርት ሊገዛ ይመጣል። ጭራሽ አንዳም ዶሮ ተሰርቃ ነው ይሄንን ነው ኑሮ ብለሽ የምትኖረው? የምር ነው ያልሰረኩም። ጭራሽ ተዋሻለህ። እሱም ፖሊስ ይዘን ስንመጣ ትናገረዋለሽ። ቆይ አረ ፖሊስ መጥራት አስፈልግም። ውሰዷት። ይዙ ህይወትህ እንደዚህ ያከበርኩት አልመሰለኝም ነበር። ጭራሽ ለኔ ብለህ ሌብነት። በዚህ ልክ ልፈትንህ እንኳን አልፈልግም እኮ። ለአንቺም ለሱ መለያየታችሁ ነው የሚበጀው። አንቺ አይደለሽም እሷ ነች የፈተነች። ምን ደግሞ እኔን ምን አደረገች ልትል ነው? ቲኑ እኔ ሳሎን ያረገችውን እነሱ ይንገሩሽ። በጣም ቀላል ነው። ሌባ ብላችሁ ይዛችሁልኝ ነው። ሌላውን ለኔ ተውት። ካስቸገረ ግን ደብድቡት። ቆይ ምን አድርጎ ነው? ብቸኛ እህቴ ነው ለገንዘቧ ሲል በፍቅር ስም የነጠቀኝ። በቃ ፎቶና አድራሻውን ላኪልን። ሌላውን ለኛ ተይው፣ ስራችን አይደል? እነሱ እንዳጋጣሚ ጓደኞች ሆኑ እንጂ ሌላ ሰው ቢሆን አልቆልኝ ነበር። እውነቱን ነው። አዎ ግን ላንቺ አስበን እኮ ነው እህቴ። አታስቡልኝ፣ ታውኝ። ካሰባችሁልኝ ደግሞ የመረጥኩትን ኑሮ ልኖርበት። አሁን ሂጂልኝ። ምን አገባኝ? አንተ እንዴት አባቷ ነው የምታምረው ልጅቷ። ምድረፋራ ሹፍ ቺክ እንዴት እንደሚበላ። ኧረ አንተ እቺ ገገማ ነች ትብራብ። እሱን ለኔ ተዉት። በመቶና ሲዝ ዛሬ ጥፊውን ይልሳል። ልጁ እቺ ይገዳለው ባክና ሲዝ አተረፍ አተ በዚህ መልክ እንደ እንጀራ ጠቅልሎ ነው የሚበላው። ወጣት ባንቺ ሊጋደል። ስሚ የምሬን እኮ ነው። ህግ እንኳን ባፈሪ ፈጣሪን አትፈሪም። ምን አጠፋው? ይሄን የመሰለ መልክ ብቻሽን ይዘሽ ወጥተሽ ነው። ኦኬ ጅንጀና መሆኑ ነው። ምን ነው ቢሆን ይደብርሻል? የሆነ ነገሩ ግን ደስ ይላል። ይዙ ተበልቷል። የምር ዮኒ ግባለት።
ድሮም ጠርጥሬህ ነበር ዱርዬ ስራ ፈት። ምን አረኩ? አቀመሰችው። ብሬን አምጣ። ይሄው አሲዛ አይደል ያወራኝ እኔ እንደሌሎች ሴቶች እንዳልመስልሽ። አረ እንደዛ አይደለም ዶሮዋን አሻግሮ እኮ ነው እንዴ። አሁን ደግሞ ምን አረኩ? ለውሸት የት ዶሮ የሚያሻግረው? በኢትዮጵያ ትልቁ የቴሌግራም ጌሚንግ ፕላትፎርም የሆነ ሁሉ ጌምስ ዶሮ በማሻገር ብቻ 5 ሚሊዮን ብር እያንበሸበሸ ነው። እንዴት? ለመጀመሪያ ጊዜ ቺክን ሮል ጌምን ያመጣ። አሁን ይሄም ጥሩ ነበር እኮ ማስታወቂያ። ይዙ መጣች። ይሄ ዱርዬ ዛሬም ሊያስቸግርሽ ነው። ዛሬማ ስልኳን እቀበላታለሁ። እቺ ጓደኛዋ እያለች መቼም አትቀበል። እሱን ታያለህ፣ ጠብቀኝ። በዚህ መልክ አባቴ ቲኑ አንተ ቆይ አይደክምም? አይሰለችም? እንኳን እሷን ማውራት ያንቺ ግልምጫና የሱ ቋጠር እንኳን አንሰለችኝም። ምን አባን ወደኔ የምትጠቁመው? እሷ እወድሃለሁ እያለች ነው። አንተ ስራት የለም እንዴ? እና ስልክሽን ስጪኝና አንድ ቀን አብረን ምሳ እንብላ። ጭራሽ ምሳ? ሰውዬ ቦታውን ያወቅህ እንኳን አልመሰለኝ። ምንድነሽ አንቺ? እሷ ታውራ ነው። ቆይ እሷ አፍ የላትም ወይስ አማርኛ አትችልም? ኧረ እችላለሁ። ጎሽ ዛሬ ስልክሽን ትሰጪኛለሽ ወይ ደግሞ እኔ ማረገውን አውቃለሁ። ምን ልታረግ? ማረገውማ ልብሴን አውልቄ በእሷ ነው ያበርኩት እላለሁ። ምስክርም አለኝ። ግሩም ኤርሚያስ ስታይል። አንተማ ጤነኛ አይደለም። ለእሷ ስል ልበድ። ስጭኛ። እሺ ግን ቁጥሩ አዲስ ስለሆነ በቃል አላውቀውም። ያንተን ስጠኝና እደውላለሁ። 09 11 17 ወይኔ ስልኬ ባትሪ ዘጋ። አረ ነው መስጠት ካልፈለግሽ ተይው። ይቅርታ። የምር ልሰጥ ነበር ስልኬ ባትሪ ስለዘጋ ነው። አረ ልሄድ እኮ አይደለም መጣው። አንቺ ለማንም ዱርዬ ስልክሽ ሰጠሽ ለሚመጣው ነገር ተጠያቂ አይደለሁም። ይኸው ምንድነው? ቲማክስ ፓወር ባንክ። ፍጥነትክ ከኔ በላይ ፓወር ባንኩ ቻርጅ ሲያደርግ ይፈጥናል። በአንድ ቻርጅ ብቻ እስከ 25 ስልክ ቻርጅ ማድረግ ይችላል። ጄኔሬተር ነው በለኝ። ድምጽ የለውም እንጂ በይው። በአንድ ጊዜ 8 ስልኮችን ቻርጅ ማድረጉ ደግሞ ይለየው። ምን አይነት ፕሮሞሽን ነው አሁን ይሄ? ፍላሾች፣ ፈጣን ቻርጀሮች እንዲሁም ደግሞ የትኛውም አይነት የሞባይል አክሰሰሪዎች አሏቸው። የት አገኘዋለሁ? በስልክሽ ቴሌብር ላይ ዘመን ገበያ ላይ ታገኘዋለሽ። ደላላ ማፍቃሪም ስትሆን እንዲህ ነው የምትሆነው። እስቲ ማን ነው ጎበዝ የሃይ ስኩል ተማሪ ሆኖ ከትምህርት ተመልሶ እንደነዚህ አይነት ስራዎችን እየሰራ ቤተሰቡን የሚያግዝ? እኔ ጎበዝ ነኝ ያለ እኔን ፎሎ፣ ላይክ፣ ኮሜንት እና ኮፒ ሊንክ ሁላችሁም ፎሎ፣ ላይክ፣ ኮፒ ሊንክ አድርጓት። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።